ቃሉ መጽሐፍ ሲናገር መዶሻ ነው ይላል፣ ሴፍ ነው ይላል፣ እሳት ነው ይላል። ስለዚህ ቃል ማለምለም ብቻ አይደለም ስራው፣ መቁረጥም ስራ ስላለው ስናከብሮ ደግሞ ያከብረናል። ማን ነው አሜን ያለው? ኢየሱስ ጌታ ነው። መጽሐፍ ያዝን ሮሜ ምዕራፍ 8 ከቁጥር 27 ላይ ያለውን የእግዚአብሔርን ሐሳብ አነባለሁ። በጌታ በኢየሱስ ስም አነባለሁ። እስቲ በሉ በጌታ በኢየሱስ ስም እንሰማለን በሉ። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃልና እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና ይላል። እያጨበጨብን ቁጭ እንላለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንዲህ በሚል ርዕስ ነው ማገለግላችሁ። እግዚአብሔር የልብህን ሐሳብ ይመረምራል። ንገረው ከጎን ያለው እግዚአብሔር የልብህን ሐሳብ ይመረምራል በለው። አልተሰማኝም። ብዙ ጊዜ እናቶች ጋር አንድ አባባል አለ። እግዚአብሔር የምኔን ያውቃል? የምኔን ያውቃል? የልቤን ያውቃል። እግዚአብሔር ምን ይላል? ያውቃል። እግዚአብሔር ማወቅ ብቻ አይደለም፣ ይመረምራል። ይመረምራል። in what intention የተናገርከው በምን ሐሳብ እንደሆነ ያንን ነገር ኢንቨስቲጌት ያደርግ በደንብ አድርጎ ነው የሚመረምረው። ስለዚህ ከጎን ያለውን ንገረው፣ እግዚአብሔር በለው የልብን ሐሳብ ይመረምራል። ኢየሱስ ጌታ ነው። ይሄ የምናወራው ደምን ትራንስሌት የሚያደርግ ወይም ደግሞ ማልቲፕላይ የሚያደርግልን የልባችን የሥጋን ልብ አይደለም እያወራን ያለው። ክብር ለኢየሱስ ይሁን። ከኩላሊት የተቀበለውን የተጣራው ልብ ወደ ያቅጣጫው በአራት አቅጣጫ እንዲሁም ደግሞ በብዙ ሺህ አቅጣጫ የሚበትልልን የሥጋችንን ልብ አይደለም የሚያወራው፣ የመንፈሳችንን አካል ነው የሚያወራው። የነፍሳችንን አካል ነው የሚያወራው። ይሄ የምናስብበት፣ የምንናገርበት፣ አክት የምናደርግበት፣ ነገሮችን ሪፍሌክት የምናደርግበትን ያንን መንገድ ነው የሚያወራው። ኢየሱስ ጌታ ነው። ሃሌሉያ። ለዚህ ነው ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃልና። ሃሌሉያ። ምን እንደምታስብ እግዚአብሔር ያውቃል። ምናልባት ከጎኔ የተቀመጠው ሰው ላያውቅ ይችላል። ነገር ግን የእግዚአብሔር መንፈስ ምን እንደምታስብ ምን እንደምታሰላስል ያውቃል። ኢየሱስ ጌታ ነው። እስቲ የኔን ነገር እግዚአብሔር ያውቃል በለው። ተናገሩ፣ የኔን ነገር እግዚአብሔር ያውቃል በለው። የእያንዳንዳችሁን በውስጣችሁ እንትን የምታደርጉት ነገር፣ የምታስቡት የምታሰላስሉትን ነገር እግዚአብሔር ያውቃል። ለዚህ ነው መጽሐፍ ሲናገር እንደዚህ ይላል፣ የሰው ልብ ይላል ምንኛ ክፉ ነው ይላል። የሰው ልብ በጣም አደገኛ ነው። በዚህ ምድር ላይ የክፋት ነገር የሚያንጸባርቅ አንደኛኛ የምናውቀው ሰይጣንን ነው አይደል እንዴ? የሰው ልብ ግን ከሱም በላይ አደገኛ። ዋይ ካላችሁ በእግዚአብሔር አምሳል የተፈጠረው ሰይጣን ሳይሆን ሰው ነው። ሰው ከሰይጣን በላይ በጣም ጉልበተኛ ነው። ሰው ከሰይጣን በላይ ኃይል አለው። ሰው ከሰይጣን በላይ ስልጣን አለው። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር አምላክ ልጁን የላከው ለሰይጣን ሳይሆን ላንተ ነው። አንተ የተፈጠርከው በሱ ምስል ስለሆንክ ማለት ነው። ኢየሱስ ጌታ ነው። ይኸውላችሁ አብ፣ ወልድ፣ መንፈስ ቅዱስ የሚል ትሪኒቲ ስንት አካል ነው? ሶስት አካል ግን አንድነት ያለው። አሜን ትላላችሁ? እኛ ስንት ነን? ሶስት ነን ግን አንድ። እግዚአብሔር በራሱ ምስል ነው ቁጭ ያደርግ። እኛ የሥጋ የመንፈስና የነፍስ ውህድ ነን። አንዳንድ ሰዎች ብድግ ብሎ መንፈስ ነን ይላሉ። እሱ ውሸት ነው። መንፈስም ነን፣ ሥጋም ነን፣ ነፍስም ነን። እኛ የነዚህ ሶስት ነገሮች ድምር ናቸው ሰው የሚለውን ትርጉም የሚያመጣው። ኢየሱስ ጌታ ሃሌሉያ። ስለዚህ የምናወራው በዚህ አካላችን ውስጥ ያለው መጽሐፍ ሲናገር ይላል፣ እናንተ የእግዚአብሔር መንፈስ ማደሪያ እንደሆናችሁ አታውቁምን ይላል። ክብር ለኢየሱስ ይሁን። ስለዚህ በብሉይ ኪዳን አንድ ቤተ መቅደስ አለ፣ ሁሉም ተሰብስበው እግዚአብሔርን የሚያመልኩበት ስፍራ። በአዲሱ ኪዳን ግን ይሄ ተቀይሯል። ዋናው ቤተ መቅደስ የኛ ልብ ነው። ንገረው ለጎን ያለው ዋናው ቤተ መቅደስ በለው ያንተ ልብ ነው በለው። ስለዚህ በለው በልብ የምታስበውን እግዚአብሔር ያውቃል። መጽሐፍ ሲናገር የሰው ልብ ይላል ምንኛ ምንድነው? ክፉ ነው ይላል። ለምን ካልክ ሰው ማታ በልቡ ተኝቶ የሚያስበው የሚያሰላስለው ማጣዋት ሲነሳ ያንኑ ያደርጋል ይላል ኤርሚያስ ላይ። ያንኑ መቼ? ማታ ምን ላይ? አልጋ ላይ ያሰበውን ያሰላሰለውን እንደዚህ ባደርግ እንዲህ ብሆን እንደዛ ብሆን ብሎ ያሰበውን ያንኑ ጧት ሲነሳ ይፈጽመዋል። ዱላም ከሆነ ያደርገዋል፣ መልካም ከሆነ ይሰራዋል። የሰው በልቡ የሚያስበው ነገር በጣም ከባድ። ኤቭሪቲንግ መነሻ አለው ሐሳብ። ኢየሱስ ጌታ ነው። ይሄን ሶፍት ለመስራት መጀመሪያ ሶፍቱ አልመጣም፣ ሐሳቡ ነው የመጣው።
ስለዚህ እግዚአብሔር አምላክ መስራት የሚፈልገው አንተ ላይ ሳይሆን ሐሳብ ላይ ነው። ሐሳብ ከተለወጠ ነገሮች ተቀየሩ። ኢየሱስ ጌታ። አንተ ራስን እንደለማኝ ካሰብክ ለማኝ ሆነ ትቀራለህ። እንደ ንጉስ ካሰብክ ንጉስ ሆነ ትኖራለህ። አሜን ትለኛለህ። አስተሳሰብ ማተር ያደርጋል። የምታይበት መንገድ ማተር ያደርጋል። ኢየሱስ ጌታ ነው። እይታ ሽሮና በርበሬ ከሆነ እዛው ትቀራለህ። እይታ ግን ዓለምን መውረስ ከሆነ ሄደህ ትወርሳለህ። ጉዳዩ አስተሳሰብ ላይ ነው ያለው። ኢየሱስ ጌታ ነው። ይኸውላችሁ ድህነት ዘር ላይ አይደለም ያለው፣ አንተ ሐሳብ ላይ ነው ያለው። ማጣት ማግኘት ያለው ዘር ላይ አይደለም፣ አንተ ላይ ነው ያለው። ስንፍና ሲጠናወትህ በድህነት ውስጥ ትኖራለህ። ግን እሰራለሁ የሚል ሐሳብ አይምሮ ላይ ሲመጣ ትባረካለህ። ምክንያቱም መጽሐፍ እንዲህ ይላል፣ የእጆችን ሥራ ምን እላለሁ እባርካለሁ። የሚባርክ አምላክ ነው። ተኝተህ ሳይሆን ሰርተህ ነው የሚባርክ። ኢየሱስ ጌታ ነው። እንደዚህ አይነት ትንቢት የለም። ትሰራለህ፣ ትባረካለህ። ትጥሳለህ፣ ምን ስትሆን? ስትሰራ። ትጥሳለህ፣ ምን ስትሆን? ስትንቀሳቀስ። ኢየሱስ ጌታ ነው። ዛሬ በጌታ በኢየሱስም የትኛውም ሐሳብ የተፈወሰ ይሁን። ሉታሳካቫ በኢየሱስም የተፈወሰ ይሁን። ምክንያቱም አገለግላለሁ ብለህ ሐሳብ ካልተፈወሰ አገለግላለሁ ብለህ መድረክ ላይ ብትመጣ እንዴት ተጣመህ ነው የምትወርደው? ኢየሱስ ጌታ ነው። እበለጽጋለሁ የሚል አስተሳሰብ ልብ ላይ ካልገባ፣ እለወጣለሁ የሚል አስተሳሰብ ካልገባ፣ እቀየራለሁ የሚል አስተሳሰብ ካልገባ ለውጥ የሚባል ነገር የለም። ክብር ለኢየሱስ ይሁን። ስለዚህ ነጮች የሚያደርጉት ነገር አለ። አንዳንድ ጊዜ ድንግዝግዝ ያለ አስተሳሰብ ያለው ሰው በጣም የሚያምር ነገር ውስጥ አስገብተው ቁጭ ያደርጉታል። ያማረ ነገር ሲያይ አይምሮ ክፍት እያለ ይመጣል። ይኸውላችሁ በጣም ተንኮለኛ ከሆነ ሰው ጋር ስትውሉ እንደዛ ተንኮለኛ ነው የምትሆኑት። በጣም ስለ ቢዝነስ የሚያስብ ሰው ጋር ስትውሉ አይምሯችሁ ይቀየርና ስለ ቢዝነስ ብቻ ታስባላችሁ። ስለ እግዚአብሔር ቃል የሚያወራ ሰው ጋር ስትውሉ ስትንቀሳቀሱ የምትውሉት ሁሉ የዛን ሰው ሁሉ ሽታ ነው። ክብር ለኢየሱስ ይሁን። ለዚህ ነው ከክፉ ሰዎች ምን በሉ ይላል መጽሐፍ፣ ተጠበቁ። ክፉ ሰዎች ማንነታቸው አይደለም ኪሳቸው አይደለም ክፋቱ፣ ሐሳባቸው ነው። ስታየው እኮ መልካም ነው፣ የኔ ቆንጆ፣ የኔ አባት፣ የኔ እናት እያለ ነው የሚጠጋ። እንደዛ እያለ ቀስ እያለ የሚወጋው። ኢየሱስ ያድናል። ስለዚህ የሰው ልብ ይላል መጽሐፍ ሲናገር ምንኛ ክፉ ነው ይላል። ለዛ እግዚአብሔር ይሄንን ልብ ማወቅ ብቻ አይደለም ይመረምረዋል። በደም አድርጎ ነው የሚመረምረው። ምንድነው በዚህ ልብ ውስጥ የሚሯሯጠው፣ የሚንቀሳቀሰው፣ የሚመላለሰው፣ የሚሆነው እያለ እግዚአብሔር በደም አድርጎ ይመረምራል። ከዘፍጥረት እስከ ራእይ ድረስ እግዚአብሔር እንዲህ ይላል ልብን ይመረምራል የሚል ቃል ታገኛላችሁ። ኢየሱስ ጌታ ነው። እስቲ እግዚአብሔር ልቤን ይመረምራል በሉ። ይመረምራል። ኢየሱስ ጌታ ነው። ሃሌሉያ። በዚህ በሮሜ ምዕራፍ 8 ቁጥር 27 ላይ 5 የተለያዩ ሐሳቦችን እናገኛለን። ልብ፣ መንፈስ፣ የእግዚአብሔር ፍቃድ፣ ቅድስናና ይማልዳል የሚል ቃላቶችን እናገኛለን። እነዚህ ሁሉ ኮኔክትድ የሆኑ በአንድ አካል ላይ የሚንቀሳቀሱ ቃላቶች ናቸው። ኢየሱስ ጌታ ነው። ሃሌሉያ። ክብር ለኢየሱስ ይሁን። ስለዚህ ጌታ ኢየሱስ ሲናገር አንድ ወቅት ላይ እንደዚህ አለ። ልክ ደቀ መዛሙርቱ ሳይታጠቡ ምግብ እያነሱ በእጃቸው መብላት ጀመሩ። ከሱ ጋር ያሉ በጣም ርቧቸው ነበር። ረጅም ርቀት ብዙ ምዕራፍ ይዟቸው ሄዶ ስለነበረ ከራብ የተነሳ እጃቸውን ሳይታጠቡ መብላት ጀመሩ። ከዛ የፈሪሳውያን ደቀ መዛሙርት እንዲያሉ እንዴ አለ፣ ሳይታጠቡ መብላት እኮ ያረክሳል አለ። ጌታ ኢየሱስ ደግሞ ምንጊዜም ከምታመጣው ትምህርት ያመጣልሃል። የሆነ ቃል ስትወረወር ከዛ ቃል ትምህርት ያመጣልሃል። ኢየሱስ ጌታ ነው። ሰው የሚረክሰው አለ ከውጭ ወደ ውስጥ በሚገባው ሳይሆን ከልብ ውስጥ ወደ ውጭ ምን በሚለው ነው? በሚወጣው። ኢየሱስ ያድናል። አንዳንድ ሰው ተኩሶ ግንባርን ካፈነዳ በኋላ ሆዴ ባዶ ነው ይላል። ጥይትም እኮ ከወጣ በኋላ ነው የሚመታው። ጉዳዩ የሚወጣው ነገር ሳይሆን ሄዶ ግቡን የሚመታው። ኢየሱስ ጌታ ነው። አንድ ቃል ወጣ ማለት ስራውን ይሰራል። ቃል ነው። አንድ ሰው ክፉ ቃል ብትናገሩት ያ ቃል አይምሮውን እየበላ ይጨርሰው እንደነቀዝ ነው። ቀስ እያለ ይበለዋል፣ ውስጡ ቁጭ ብሎ ይበለዋል። ኢየሱስ ጌታ ነው። ስለዚህ አለመ ከተኮስ ግብን ትመታለህ። ልክ እንደዛ ክፉ ቃል ከሰው ውስጥ ሲወጣ ያንን ሰው ይጎዳል። ዘሴሚስትሩ መጽሐፍ ሲናገር እንደዚህ ይላል፣ ከሚሰብከው ይላል ቁጭ ብሎ የሚያዳምጡ መልካም ነገርን ይካፈላሉ ይላል። እዚህ ጋር ሆኜ የምናገረው ቃል ያንተን ህይወት ይቀይራል። አመንክም አላመንክም በኢየሱስም ይቀየራል። ተጽፏል። እንዲህ ተብሎ ተጽፏል። ለሰይጣን ባይዘው እሳት ነው። በጌታ በኢየሱስም ወጋው አይሰማም። እሱ በልባክ እኔ ኢየሱስን የማውቀዋለሁ ይላል። እንዲህ ተብሎ ተጽፏል ካልከው ግን ስራውን ነው ለቆ የሚጠፋ። ኢየሱስ ጌታ ነው። ይኸውላችሁ በሶስት አቅጣጫ ሰይጣን መጥቶ ኢየሱስን ቻሌንጅ አደረገው። ክብር ለኢየሱስ ይሁን። በሆድ መጀመሪያ ቻሌንጅ አደረገው። በሚበላ ስጋን ነው መጀመሪያ ቻሌንጅ አደረገው። በሚበላ መጣና ምኑን? ስጋ። የተዋጋው ባይዘው ሆሩና ሐሳቡን ነው። ኢየሱስ አንተ የእግዚአብሔር ልጅ ከሆንክ ምን ርቦህ የለ እንዴ? የማን ልጅ ነህ አንተ? የእግዚአብሔር ልጅ አማኝ አይደለ እንዴ? አንተ ጴንጤ አይደለም እንዴ? የሚል ጥያቄ ያመጣል። መጀመሪያ
ሐሳቡን ተፈታተነው። ኢየሱስ እንዲህ አለ፣ ሰው በምን ብቻ አይኖርም? ተናገሩ እስቲ። በምን ብቻ አይኖርም? በእንጀራ ብቻ አይኖርም፣ በማ ጭምር እንጂ፣ በእግዚአብሔር ቃል ጭምር እንጂ። ያ ማለት ነፍሳችን ምን ይፈልጋል? ቃል ይፈልጋል። ኢየሱስ ጌታ ነው። ሃሌሉያ። ሐሳባችን የሚፈወሰው በእግዚአብሔር ቃል። ዛሬ በኢየሱስ ስም የተፈወሰ ይሁን። ጨለምተኝነት የተፈወሰ ይሁን። ወዳጄ ሐሳቤ ከተቀየረ፣ ልብ ላይ የሚሯሯጠው ነገር ከተቀየረ ነገር ሁሉ ይቀየራል። መጽሐፍ ሲናገር እንደዚህ ይላል፣ ስለ ሥጋ ማሰብ ሞት ነው ይላል፣ ስለ መንፈስ ማሰብ ግን ሕይወት ነው ይላል። ራቶሳ ካሃዲያኖስ ስለ መንፈስ፣ ስለ እግዚአብሔር መንፈስ፣ ስለ እግዚአብሔር መንግስት የምታስብ ከሆነ አንተ በሕይወት ትኖራለህ። አሜን ትለኛለህ? ጠላት ይቃጠል፣ በኢየሱስም በሕይወት ትኖራለህ። ድብን አሜን በል፣ በኢየሱስም ትኖራለህ። ትሞታለህ የሚለው ይቃጠላል። አሜን በለኝ። አንድ ሰው ላይ የሚታወጅ አዋጅ ሰማለሁ፣ ትሞታለህ። በኢየሱስም ጠላት ይቃጠላል፣ አንተ ትኖራለህ። አትሞትም፣ በሕይወት ትኖራለህ። ስለዚህ የሰው ልጅ ሐሳቡ ከተቀየረ ነገር ሁሉ ይቀየራል። ላታ ንገረው ከጎንላ፣ ሐሳብ ከተቀየረ በለው ነገር ሁሉ ይቀየራል። ወዳጅ ኢየሱስ ሰበከ ብሎ ያስተማረበት ክፍል ከማቴዎስ ወንጌል ምዕራፍ 5 እስከ 7። ከዛ በኋላ ግን 3 ዓመት ተኩል እስከሚሰቀልበት ጊዜ አስተማረ። ዋይ ካላችሁ ሐሳብ ላይ ያለ ጨለምተኝነት፣ ልብ ላይ ያለውን ክፋት የሚነቀለው በትምህርት ነው። አሜን ትለኛለህ? ድግምትን፣ ሟርትን፣ ጥንቆላን በኢየሱስም ብለህ ልታቃጥለው ትችላለህ። ሰውየው ግን ከመወለዱ ጀምሮ ይዞ ያደገውን ባህሪ የምትለውጠው በትምህርት ነው። ባህሪ በኢየሱስ ስም አይሄድም፣ በትምህርት ነው የሚነቀለው። አሜን ትለኛለህ? ዛሬ ከልጅነት እስከ እውቀት የተከተለ ሁሉ የተመታ ይሁን። በኢየሱስ ስም የተመታ ይሁን። ምክንያቱም ይሄንን ቃል መንፈስ ቅዱስ ተናግሮኛል። ግማሽ ልቡ ጨለማ የሆነ ግማሹ ደግሞ መንፈሳዊ የሆነ ሰው አለ። ዛሬ በኢየሱስም ወጥተህ መንፈሳዊ ትሆናል። በኢየሱስም ወጥተህ መንፈሳዊ ትሆናል። ልብ ከተቀየረ ታሪክ ተቀየረ። አሜን በለኝ። ልብ ከተቀየረ ታሪክ ተቀየረ። ስለ ልብ ስናወራ ዳዊት ልጁን እንደዚህ ብሎ መከረ። አንደኛ ዜና ምዕራፍ 28 ቁጥር 9 ላይ እንደዚህ ይላል፣ አንተም ልጄ ሆይ ሰለሞን ሆይ ይላል። እግዚአብሔር ልብን ሁሉ ምን ይላል? ይመረምራል። ልብን ሁሉ፣ የአንድ ሰው ልብ አይደለም፣ ልብ የተባለው ነገር ሁሉ እግዚአብሔር ምን ይላል? ይመረምራል በሉ እስቲ። ኢየሱስ ጌታ። ስለዚህ የኔ ይመረምራል፣ ያንቺ ይመረምራል፣ ያንተ ይመረምራል ማለት። የማይመረመር ልብ የለም። ያውቃል ብቻ አይደለም፣ ይመረምራል። በምን ኢንቴንሽን ወይም ደግሞ በምን ሐሳብ ነው የተናገርከው? ወይም ደግሞ በምን ሐሳብ ነው መተህ እዚህ ጋር ስጦታን ያስቀመጥከው? ኢየሱስ ጌታ ነው። ይኸው ኪስ ውስጥ ማለት ደና ወፍራም ብር ይዘህ ከዛ የሞተቿን ፈልገህ ስታወጣ እግዚአብሔር እያየ እኮ ነው ወዳጅ። እንዳትሸወድ። የሞተቿን ስታወጣ የቃየልና የካሌብ የአቤል ህይወት ይመጣል ማለት። አቤል ይላል የተሻለው መርጦ ለማን አቀረበ ይላል? ለእግዚአብሔር የሚፈልገው የተሻለውን እንጂ የሞተውን አይደለም። እግዚአብሔር ለማኝ አይደለም። እሺ እግዚአብሔር የሚሰጥ ነው። ብሩም ወርቁም የማን ነው? ንገረው ከጎን እግዚአብሔር በለው። ለማኝ አይደለም፣ ሰጪ ነው እንጂ። ኢየሱስ ጌታ ነው። ሊባርክ ሊለውጥ ሲፈልግ እግዚአብሔር አንጣ ይልሃል። እግዚአብሔር ከፈለገ እኮ አንዱን ብድግ አድርጎ ምንም የሌለበት ምድረ በዳ ላይ ወርቅ አፍልቆ ነገሩን መቀየር ይችላል። አይችልም እንዴ? ይችላል። እኛ ሲቀይር አይተናል። ኢየሱስ ጌታ ነው። ሃሌሉያ። አይተናል። ከሊስትሮ ሰሪነት ሕንጻ ሲያስገነባ አይተናል። ኢየሱስ ጌታ ነው። በዚህ በትንሽ ዕድሜ ራሱ ማለት። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ነገር መቀየር የሚችል አምላክ ነው። ስለዚህ ኑ ስጡ፣ ደግፉ ስትባሉ አትምረጥ፣ የተሻለውን ስጥ። ምሰጠው ለአፖስትል አይደለም፣ ምሰጠው ለዳኒ አይደለም፣ ምሰጠው ለእግዚአብሔር ነው። የሚቀበለውም እግዚአብሔር ነው። ኢየሱስ ጌታ ነው። እነሱ እግዚአብሔርን ወክለው ስራውን ያሰራሉ እንጂ የሚቀበለው ማን ነው? ወዳጄ ወረቀቱ እዚህ ይቀራል፣ ክብሩ ግን እዛ ነው የሚሄደው። አሜን አትለኝም? ከጎን ያለው ጨብጥና ንገረው፣ ወረቀቱ በለው እዚህ ይቀራል፣ የወረቀቱ ውጤት ግን በለው ሰማይ ይጠብቃል። ኢየሱስ ጌታ ነው። ሃሌሉያ። ለዚህ ያለ ብል በማይበላው ስፍራ ላይ ሀብትም ምን በል አስቀምጥ። ወዳጄ ባንክ ብታስቀምጥ የሆነ ጊዜ ላይ ሲስተም ተበላሸ ተብሎ ሊሄድብህ ይችላል። የሆነ ቦታ ብታስቀምጥ ሊበላብህ ይችላል። የሆነ ቦታ ሊጠፋ ይችላል። ግን ማንም የማይደርስበት አብ ብቻውን በግርማ የሚጠብቀው ያንተ መዝገብ ሰማይ አለ። ሃሌሉያ። ኢየሱስ ጌታ ነው። እስቲ መዝገቤ በሰማይ ነው በሉ። የስ ሃሌሉያ። ስለዚህ ዳዊትን መከረው፣ ሰለሞን ሆይ አለው እግዚአብሔር